ይህንን ቪዲዮ በጥንቃቄ ካላያችሁት ከሴቶችና ከህይወት ጋር ለረጅም ጊዜ ልትሰቃዩ ትችላላችሁ። የምር ነው የምላችሁ። ምክንያቱም ወጣት ወንዶች ከሚነገሯቸው ትላልቅ ውሸቶች አንዱ ህይወት ፍትሃዊ ናት፣ ፍቅር ብቻውን በቂ ነው የሚለው ነው። እናም ጥሩ ወንድ ከሆንክ አንዲት ሴት በተፈጥሮዋ ታከብራለች፣ ታማኝ ትሆንልሃለች፣ እናም አብራህ ትዘልቃለች ብለው ያስባሉ። ይሄ ሲሰሙት ጥሩ ይመስላል። ነገር ግን በዘመናዊ ዓለም ህይወት እንደዚህ አትሰራም። ዛሬ በህይወት ውስጥ ስለ ዘመናዊ የፍቅር ግንኙነት እውነታዎችን እነግራችኋለሁ። በተለይም ለወጣት ወንዶች ነው። እናም ይሄ እውነት ሊያስደነግጣችሁ ይችላል። ምክንያቱም ሰዎች በየቀኑ ችላ ይሉታልና፣ አባቶች አያወሩትም፣ ይሸሹታል፣ ህብረተሰቡ ይደብቀዋል፣ ፊልሞች ስለሱ ይዋሻሉ፣ ደካማ ወንዶች መስማት አይፈልጉም። እናም ወጣት ወንዶች በኋላ ላይ በልብ ስብራት፣ በንቀት፣ በብስጭት፣ በጸጸትና በባከኑ አመታት ዋጋ ይከፍላሉ። ምክንያቱም ወደዳችሁም ጠላችሁም ዓለም የገንዘብ መረጋጋት የሌለውን ወንድ የምትይዘው በተለየ መንገድ ነው። ሴቶች በተለየ መንገድ ይይዙታል። ህይወት ራሷ እንኳን በተለየ መንገድ ትይዘዋለች። እናም ብዙ ወንዶች ይህንን የሚረዱት ጊዜው ካለፈ በኋላ ነው። ንቀቱ ቀድሞውኑ ከተፈጸመ በኋላ፣ ሴቷ ቀድሞውኑ ጥላው ከሄደች በኋላ፣ እድሜው ቀድሞውኑ ካለፈ በኋላ፣ ጉልበት ካለቀ፣ ጀንበር ከጠለቀ፣ ሰውነት ከደቀቀ በኋላ ይነቃሉ። ጸጸቱ ዘላቂ ቋሚ ሆኖ ይቀራል። ስለዚህ በጥንቃቄ አዳምጡ። ይሄ ቪዲዮ እናንተን ስሜታዊ ለማድረግ አይደለም፣ እናንተን ለማንቃት ነው። እና በመጨረሻ እሷ አሁን በእናንተ ላይ ምን እያደረገች እንደሆነ በኮሜንት ላይ አካፍሉኝ። ስለ ሴቶች ማወቅ ያለባችሁ በጣም ወሳኝ ነገሮች እነሆ። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ከኔ ጋር ቆዩ። አንዱና የመጀመሪያው በገንዘብ ረገድ የተረጋጋችሁ ካልሆናችሁ ሚስታችሁ የምትፈልጉትን ትክክለኛውን ክብር መስጠቷ እጅግ አጠራጣሪ ነው። ከሚያሳምመው እውነት እንጀምር። ብዙ ወንዶች በግንኙነት ውስጥ ክብር የሚመጣው ከፍቅር ብቻ እንደሆነ ያስባሉ። ፍቅርና ክብር ሁልጊዜ አንድ አይነት ነገር አይደሉም። አንዲት ሴት ስላንተ ልታስብ ወይም ልትጨነቅ ትችላለች፣ ነገር ግን አሁንም በጥልቅ ላታከብር ትችላለች። እናም ክብር መሞት ወይም መጥፋት ከሚጀምርባቸው ፈጣን መንገዶች አንድ ወንድ የገንዘብ መረጋጋት ሳይኖረው ሲቀር ነው። ለምን ካልክ፣ ምክንያቱም ሰዎች አምነውበትም አልተቀበሉትም። በዚህ ዓለም ውስጥ ገንዘብ ከብቃት፣ ከአቅጣጫ፣ ከዲሲፕሊንና ከህልውና ጋር የተቆራኘ ነው። አንድ ወንድ ገንዘቡን ማስተዳደር ሲያቅተው ብዙ ሴቶች እንደ ሸክም እንጂ እንደ ምሰሶ ማየት ያቆማሉ። አሁንም ልታናግርህ ትችላለች፣ አሁንም ከጎንህ ልትተኛ ትችላለች፣ አሁንም የኔ ማር ልትልህ ትችላለች። ነገር ግን በውስጧ የክብሩ ክብደት መጥፋት ይጀምራል። እናም እውነተኛ ክብር አንዴ ከጠፋ ግንኙነቱ በጸጥታ መበስበስ ይጀምራል። የድምጿ ቃና ይቀየራል፣ ትዕግስቷ ይቀንሳል፣ ገርነቷ ይጠፋል። ያንተ ቃላት ክብደት ወይም ተሰሚነት ማጣታቸውን ይቀጥላሉ። ይሄ ብዙ ወንዶች ጊዜው ካለፈ በኋላ የሚያስተውሉት እውነት ነው። ሁለተኛው፣ እንደ ወንድ ገንዘብ ከሌለህ ከመረጥካት ሴት ጋር ለመረጋጋት እጅግ በጣም ይከብዳል። ይሄ ወጣት ወንዶች መስማት የሚጠሉት ሌላው እውነት ነው። አብዛኞቹ ወንዶች በገንዘብ ያልተረጋጉ ሲሆኑ በእውነት ከሚፈልጓት ሴት ጋር አይሆኑም። ባገኟት ወይም በተገኘችው በምትመቻቸው ወይም በስሜትና በቁሳቁስ አቅማቸው በሚፈቅድላቸው ሴት ይረካሉ። ምክንያቱም እነሱ በእውነት የሚፈልጓት ሴት ከነሱ የተሻለ ምርጫ ስላላት። እሷ ህይወትህን እየተመለከተች ነው፣ እንቅስቃሴህን እየተከታተለች ነው፣ የወደፊት እጣ ፈንታህን እያጠናች ነው። በዝምታ ራሷን ትጠይቃለች፣ ይሄ ወንድ ማንኛውንም ከባድ ወይም ቁም ነገር ያለው ነገር መሸከም ይችላል ወይ እያለች ነው። እና መልሱ ደካማ ሆኖ ሲታይ ልታዝናናህ፣ አብራህ ልትስቅ፣ ጊዜዋን አብራ ልታሳልፍ፣ ምልክቶችን እንኳን ልታሳይ ትችላለች። ነገር ግን ከአንተ ጋር መረጋጋት ወይም ትዳር መመስረት ያ ሙሉ በሙሉ ሌላ ጉዳይ ይሆናል። ለዚህ ነው ብዙ ወንዶች ትኩረትን ከቁርኝት ጋር የሚያደናግሩት። አንዲት ሴት ባንተ ልትደሰት ትችላለች፣ ነገር ግን አሁንም ላታጭህ ወይም ልታገባህ ፍላጎት ላይኖራት ይችላል። ያ ያሳምማል፣ ግን እውነት ነው። ሶስተኛው፣ አሁን ባለህ ጊዜ በዓለም ዙሪያ ያሉ አብዛኞቹ ሴቶች በፍቅር ምክንያት ብቻ አይረጋጉም ወይም ትዳር አይመሰረቱም። አሁን ጠለቅ ብለን እንየው። ብዙ ወንዶች ያደጉት ሴቶች የሚፈልጉት ዋናው ነገር ፍቅር ነው ብለው በማመን ነው። አንዲት ሴት አንዴ ከወደደችህ ሌላው ነገር ሁሉ ይስተካከላል ብለው ያስባሉ። ያ አሮጌ አስተሳሰብ ነው። ዘመን ሽሮታል፣ አልፎበታል። በዘመናዊ የፍቅር ግንኙነት ለብዙ ሴቶች ፍቅርን ብቻ በቂ አይደለም። መማረክ ወይም መስህብነት ወሳኝ ነው። የአኗኗር ዘይቤ ወሳኝ ነው። ደህንነት ወይም ዋስትና ወሳኝ ነው። ማህበራዊ ደረጃ ወሳኝ ነው። አቅጣጫ ወይም የህይወት ግብ ወሳኝ ነው። ምቾት ወሳኝ ነው። ማህበራዊ ገጽታ በጣም ወሳኝ ነው። አመችነት ወሳኝ ነው። ይሄ ማለት ፍቅር ሐሰት ነው ማለት አይደለም። ፍቅር በብዙ አጋጣሚዎች ግንኙነቶችን የሚሸከም ብቸኛ ነገር አይደለም ማለት ነው። አሁን ፍቅር ከሌሎች ሁኔታዎች ወይም መስፈርቶች ጎን ተቀምጧል። እናም እዚህ ላይ ነው ብዙ ወጣት ወንዶች ራሳቸውን የሚያጠፉት።
ዋጋ በድርድር በሆነበት ዓለም ንጹህ ፍቅር ብቻ ይዘው ይመጣሉ። አንተ ልብህን እየሰጠህ ነው፣ እሷ የወደፊት ህይወትህን እየመረመረች ነው። አንተ ስለ ታማኝነት እያወራህ ነው፣ እሷ መረጋጋትን ወይም አቋምን እያሰላች ነው። ለዚህ ነው አንዳንድ ወንዶች በጣም የምትወዳቸው ፍቅረኛቸውን ድንገት ስትተዋቸው የሚደነግጡት። ፍቅር ብቻውን ቀድሞ ይሸከም የነበረውን አሁን መሸከም አይችልም። ያጨካኙ እውነት ነው። አራተኛው የገንዘብ መረጋጋት በማይኖርህ ጊዜ አንዲት ሴት ባንተ ላይ እምነት ማሳደሯ እጅግ በጣም አጠራጣሪ ነው። ሰዎች ሁል ጊዜ ባንተ የምታምን ሴት ፈልግ ይላሉ። ሲሰሙት ያምራል፣ ግን እውነታው ከዚህ የበለጠ ከባድ ነው። በገንዘብ ያልተረጋጋ ስትሆን ብዙ ሴቶች በራእይህ አያምኑም። ስታወራ ሊሰሙ ይችላሉ፣ እቅዶችህንም ሊሰሙ ይችላሉ፣ ለትልቅ ምኞት ፈገግ ሊሉ ይችላሉ። ነገር ግን በውስጣቸው ማረጋገጫ ወይም ውጤት እየጠበቁ ነው። እናም ማረጋገጫው ካልመጣ እምነት በጣም በፍጥነት ይሞታል። ዛሬ ላይ ብዙ ሴቶች እየታገለ ወይም እየለፋ ባለ ወንድ የወደፊት እጣ ፈንታ ላይ ስሜታዊ ኢንቨስትመንት አያደርጉም። በሚታዩ ውጤቶች ላይ ነው ኢንቨስት የሚያደርጉት። ስለዚህ ለሴት ልጅ ለመለወጥ፣ ለማደግ፣ ለመሻሻል እየሞከርኩ ነው ብትላት አትሰማህም። ከሙከራ ይልቅ ውጤት ያለውን ወንድ መያዝ ትችላለች። የሚያምኑት ከተሳካ በኋላ ነው፣ ገና ስቃይ ወይም ልፋት ላይ እያለ አይደለም። ስለዚህ እንደ ወንድ በልፋቱ ወቅት ጭብጨባ እየጠበቅ ህይወትህን መገንባት አቁም። አብዛኞቹ ሰዎች የሚያጨበጭቡት ውጤት ሲያዩ ብቻ ነው። አምስተኛው ገንዘብ በማይኖርህ ጊዜ አንዲት ሴት ለመሄድ አማራጮችን ክፍት ታደርጋለች። ይሄኛው የተለመደ ነው። ነገር ግን ብዙ ወንዶች ይህንን አምነው ለመቀበል በጣም ታውረዋል፣ አያስተውሉትም። አንዲት ሴት ባንተ አቋም፣ አቅጣጫ ወይም የወደፊት ህይወት ላይ ደህንነት ወይም ዋስትና ካልተሰማት ላንተ ብላ ሁሉንም በሮቿን ወይም አማራጮቿን የምትዘጋው አልፎ አልፎ ነው። ሌላ ወንድ ፍለጋ ለመሄድ አማራጮቿን ክፍት ታደርጋለች። ያ ማለት አንተ ቁም ነገረኛ ስትሆን ኮስተር እያልክ ስትመጣ እሷ አሁንም እየታዘበች ነው። አንተ እየተጣበቅ ወይም እየወደክላት ስትመጣ እሷ አሁን እያወዳደረች ነው። ትስስሩ ይበልጥ እየጠለቀ ነው ብለህ ስታስብ እሷ አሁንም ሌላ ወንድ እንዲገባ ክፍተት እየተወች ነው። እና የሚያሳምመው ክፍል ይሄ ነው። ይህንን አታሳውቅህም፣ አትነግርህም። እሷን ማንበብና መረዳት እየከበደህ ይመጣል። እርግጠኝነቷ ይቀንሳል። ብዙ ጊዜ አትገኝም። ቁርጠኝነቷ ይቀንሳል። አሁንም አቅራቢያ አለች፣ ነገር ግን ሙሉ በሙሉ ያንተ አይደለችም። ምክንያቱም ሙሉ በሙሉ ባንተ ላይ ለመተማመን የሚያስችል በቂ ደህንነት ስለማይሰማት ነው። ለዚህ ነው ብዙ ወንዶች ልባቸው የሚሰበረው። ሴቷ ገና በመገምገም ላይ እያለች እነሱ የግላቸው የሆነ ነገር እየገነቡ እንደሆነ አስበው ነበረ። ስድስተኛው የገንዘብ መረጋጋት በሌለህ ጊዜ ሁል ጊዜ ከሌሎች ወንዶች ጋር ታወዳድራለች። ማወዳደር ከክብር ጸጥተኛ ገዳዮች አንዱ ነው። አንዲት ሴት በየቀኑ በቀጥታ ላታወራው ትችላለች። ነገር ግን ህይወትህ ያልተረጋጋ ሲሆን ሌሎች ወንዶችን ማስተዋል ትጀምራለች። በተሻለ ሁኔታ የሚለብሱ ወንዶችን፣ የተሻለ ኑሮ የሚኖሩ ወንዶችን፣ በራስ መተማመን የሚንቀሳቀሱ ወንዶችን፣ ችግሮችን በፍጥነት መፍታት የሚችሉ ወንዶችን፣ አንተ ገና ልትደርስበት እየሞከርክ ባለህበት ቦታ ላይ ቀድመው የደረሱ ወንዶችን እያየች ታወዳድርሃለች። እና ማወዳደር አንዴ ከጀመረ ሰላም ይጠፋል። አሁን አንተ የምታደርገው እያንዳንዱ መዘግየት ጉልህ ሆኖ ይታያል። እያንዳንዱ ደካማ ሰበብ ከበድ ብሎ ይሰማል። እያንዳንዱ የእድገት እጦት ይበልጥ ጎልቶ ይታያል። ሌላው ወንድ ሁሉ አንተ ገና ያልሆንከውን ነገር ማስታወሻ ሆኖ መታየት ይጀምራል። የተሳካላቸው ወንዶች ስታይ ያንተን ጉድለት ታያለች። ስማቸውን ጠርታ ባታውቅም እንኳን ይሰማሃል። አንዳንድ ጊዜ በአመለካከቷ በኩል ይታያል። አንዳንድ ጊዜ በተቀነሰ አድናቆቷ በኩል ይመጣል። አንዳንድ ጊዜ በምትጠይቃቸው ጥያቄዎች በኩል ይገለጻል። አንዳንድ ጊዜ ይበልጥ የተረጋጋ ህይወት ባላቸው ወንዶች ዙሪያ ስትሆን ፊቷ በሚበራበት መንገድ ይታያል። ለዚህ ነው አንድ ወንድ ራሱን ቀደም ብሎ መገንባት ያለበት። ምክንያቱም ይህን ካላደረክ ህይወት ዝግጁ ላልሆንክበት ንጽጽር ውስጥ እንድትገባ ታስገድድሃለችና። ሰባተኛው ገንዘብ ከሌለህ አመራርህን ወይም አባወራነትህን ሁልጊዜ ትጠራጠራለች። ብዙ ወንዶች በግንኙነት ውስጥ ስለ አመራር ወይም መሪነት ማውራት አይሰለቻቸውም። ነገር ግን አንድ ጠቃሚ ነገር ይረሳሉ። መሪነት በምትናገረው ነገር አይደለም፣ መሪነት በተግባር ነው። ገንዘብህ ያልተረጋጋ ሲሆን ብዙ ሴቶች ያንተን የውሳኔ አሰጣጥ መጠራጠር ይጀምራሉ። ገንዘብህን ብቻ አይደለም፣ ማመዛዘንህን፣ ውሳኔዎችህን፣ ቅድሚያ የምትሰጣቸው ነገሮች፣ እቅዶችህን፣ ጫናህን የመሸከም ችሎታህን ጭምር። እናም አንድ ሴት መሪነትህን መጠራጠር ስትጀምር ክርክሮች ይጨምራሉ። ምርጫዎችህን ትጠይቃለች፣ አቅጣጫህን ትቃወማለች፣ ውሳኔዎችህን ትሞግታለች። በአንተ ዙሪያ ዘና ማለቷን ታቆማለች። ካሁን በኋላ እየተመራች እንደሆነ አይሰማትም፣ አደጋ ላይ እንደወደቀች ይሰማታል። ለዚህ ነው አንዳንድ ወንዶች አንዲት ሴት በተፈጥሮዋ አክብሮት የላትም ብለው የሚያስቡት። በእውነታው ግን እሷ በቀላሉ የሱን የህይወት መዋቅር ወይም አቋም ስላላመነችበት ነው።
ጨካኝ ነው። አዎ፣ ግን የሚሆነው ይሄ ነው። ራሱን በገንዘብ መምራት የማይችል ወንድ ማንኛውንም ከባድ ነገር መምራት እንደሚችል አንዲትን ሴት ለማሳመን ይቸገራል። ስምንተኛው የገንዘብ መረጋጋት ሲጎድልህ አብዛኛውን ጊዜ ትደብቅሃለች። ምክንያቱም ብዙ ወንዶች ያጋጥሟቸዋል። አሁንም ራሳቸውን ይዋሻሉ። በግል ታናግርሃለች፣ ነገር ግን በአደባባይ ወይም በሰው ፊት በኩራት አታወራህም። በሚስጥር ምላሽ ትሰጣለች፣ ነገር ግን በግልጽ የኔ ነህ ብላ አትናገርም። ከሷ ጋር የመሆን እድል ትሰጣለች፣ ግን እውቅና አትሰጥህም። በህይወቷ ውስጥ አለህ፣ ነገር ግን ለሌሎች አታስተዋውቅህም። ምክንያቱም ብዙ ሴቶች ገና ሙሉ በሙሉ ከማይኮሩበት ወንድ ጋር በአደባባይ መታየትን አይፈልጉም። እውነታው ይሄ ነው። ለማውራት በቂ ልትሆን ትችላለህ፣ እሷን ለማጽናናት በቂ፣ ጊዜ ለማሳለፍ በቂ፣ ነገር ግን ለሰው ወይም ለአደባባይ ለመታየት በቂ ላትሆን ትችላለህ። እና ያ አይነት ሁኔታ ወንዶችን ቀስ በቀስ ያጠፋቸዋል፣ ምክንያቱም ያደናግራቸዋልና። ግን እኮ በየቀኑ ታናግራኛለች ብለው ያስባሉ። አዎ፣ ግን በአንተ ትኮራለች ወይ የሚለው ነው ጥያቄ። ያ የተለየ ጥያቄ ነው። ዘጠነኛው ገንዘብ ከሌለህ ላንተ ያላት የሴትነት ባህሪ ወይም ልስላሴ ይጠፋል። የአንዲት ሴት ልስላሴ በአብዛኛው የሚወሰነው በአንተ ምን ያህል ደህንነት እንደሚሰማትና ምን ያህል እንደተረጋጋች ነው። ያልተረጋጋህ፣ እርግጠኛ ያልሆንክ ወይም ከባድ ኃላፊነት መሸከም የማትችል አድርጋ ስታይህ ብዙ ጊዜ በአንተ ዙሪያ ያላትን የሴትነት ኃይል ይቀንሳል። እሷ ይበልጥ ሻካራ፣ ቀዝቃዛ፣ ጠንካራ፣ ይበልጥ ተከላካይ፣ ይበልጥ ተቆጣጣሪ፣ ይበልጥ አዛዥ ትሆናለች። በድንገት ወደ ሌላ ሰው ስለተቀየረች አይደለም፣ ነገር ግን በአንተ ላይ ዘና ማለት እንደምትችል ስለማይሰማት ነው። እዚህ ላይ ነው ብዙ ወንዶች የሚሳሳቱት። የሴትነት ልስላሴ በራሱ የሚመጣ ይመስላቸዋል። አይደለም። በብዙ አጋጣሚዎች አንዲት ሴት ለአንድ ወንድ የምትሰጠው ምላሽ የሱን ጥንካሬ፣ መረጋጋትና አቅጣጫ በምትረዳበት ወይም በምታይበት መንገድ ላይ የተመሰረተ ነው። ስለዚህ ሁልጊዜ ካንተ ጋር ጠንካራ ወይም ክፉ ከሆነች፣ ሁልጊዜ ደረቅ ከሆነች፣ ሁልጊዜ ካንተ ጋር በውድድር ውስጥ ከሆነች፣ አንዳንድ ጊዜ ችግሩ ከጸባይ በላይ ጥልቅ ነው። አንዳንድ ጊዜ በቀላሉ በህይወትህ ባንተ አቋም መያዟ ወይም መደገፏ አይሰማትም። ያ እውነት ከባድ ነው፣ ነገር ግን ወንዶች ሊሰሙት ይገባል። አስረኛውና የመጨረሻው በጣም ወሳኙን ነገር ልንገርህ። በገንዘብ ያልተረጋጋህ ከሆንክ በእርጅና ጊዜ ትሰቃያለህ። ይሄ አሁን ከሴቶች ጉዳይ የዘለለ ነው። ይሄ የህይወት ጉዳይ ነው። ወጣት ወንዶች በጊዜ ብዙ ይቀልዳሉ። የሃያዎቹ እድሜያቸውን ደስታን በማሳደድ፣ ሴቶችን በማሳደድ፣ ለሰዎች ራሳቸውን በማስመስከር፣ ያለ አቅጣጫ በመንቀሳቀስ፣ በግዴለሽነት በመኖር የሚያባክኑና በኋላ ላይ በሆነ ተአምር ጠንካራ ህይወት ይዘው የሚነቁ ይመስላቸዋል። አይደለም። የገንዘብ አቅማችሁን ቀደም ብላችሁ ካላስተካከላችሁ እርጅና አሳማሚ ይሆናል፣ በጣም አሳማሚ። ምክንያቱም እድሜ ወይም እርጅና ምንም ካልገነቡ ወንዶች ላይ አማራጮችን ያስወግዳል። ጉልበትህ ይቀንሳል፣ መልክህ ይቀየራል፣ በራስ መተማመንህ ይዳከማል፣ የገበያ ዋጋህ ይቀየራል፣ ጸጸትህ ይጨምራል። እና አሁን በወጣትነትህ ልታስደምማቸው ትሞክር የነበሩት እነዚያ ሴቶች በባከነ ህይወትህ ከሚመጣው መዘዝ ሊያድኑህ አይችሉም። ለዚህ ነው ቁም ነገረኛ ወንድ ከጊዜያዊ ደስታ ባሻገር ማሰብ ያለበት። አንድ ቀን ጉልበት ይቀንሳል፣ አንድ ቀን እድሎች ይቀንሳሉ፣ አንድ ቀን ሰበቦች መስራታቸውን ያቆማሉ። እናም እስከዚያው ድረስ መረጋጋትን ካልገነባህ ስቃይ የክፍልህ ጓደኛ ወይም አብሮ አዳሪ ይሆናል። ያ ማስፈራራት አይደለም፣ ያ ህይወት ነው። አሁን እውነቱ ይሄ ነው። እሷ እነዚህን ነገሮች ሁሉ እያደረገች ባይሆንም እንኳን ምናልባት ከነዚህ ውስጥ አንዳንዶቹን እያደረገች ነው። ይሄ ብዙ ወንዶች ሊቀበሉት የሚገባው ክፍል ነው። ስለዚህ እዚህ ላይ ዋናው ነጥቤ ምንድን ነው? ሐሳቤ በጣም ቀላል ነው። አንዲት ሴት ህይወትን ገና ላልተረዳ እያደገ ላለው ወጣት ወንድ ትልቅ ትኩረት አደናቃፊ ልትሆን ትችላለች። አሁንም ብዙ ተጨማሪ ነጥቦች አሉ፣ ግን እነዚህ ጥቂቶች ናቸው። እናም ዋናው ነገር እንደገና ደግመዋለሁ። በዚህ ዘመናዊ ዓለም ውስጥ እንደ ወንድ መጀመሪያ ማስተካከል ያለብህ ነገር የገንዘብ አቋምህን ነው። ምክንያቱም አማራጮችን ይሰጥሃል፣ በራስ መተማመን ይሰጥሃል፣ መረጋጋትህን ይሰጥሃል፣ በግልጽ ለማሰብ የሚያስችልህን ክፍተት ይሰጥሃል፣ ተስፋ አስቆራጭነትህን ይቀንሳል፣ እንዳትደናገጥ፣ በሌሎች ይሁንታ ላይ ጥገኛ እንዳትሆን ያደርግሃል። እና ከሁሉም በላይ ለማንነትህ፣ ለአቅጣጫ ወይም ለህልውናህ በማንኛውም ሴት ላይ እንዳትመካ ያደርግሃል። ሁሉም ሴት አንድ አይነት አይደለችም። ነገር ግን አብዛኛው የዘመናዊ ፍቅር ግንኙነት የሚሰራው በዚህ መንገድ ስለሆነ ይህንን ችላ ማለት ዋጋ ያስከፍልሃል። እናም ብዙ ወንዶች አሁን ያንን ዋጋ እየከፈሉ ነው። ስለዚህ ትኩረትህን አታስከፍል። ሙሉ ህይወትህን በሴቶች ዙሪያ መገንባት አቁም። ፍቅርህ ደካማ ሆኖ ለመቀጠል እንደ ሰበብ መጠቀም አቁም። ጊዜን የሚጠብቅልህ አድርገህ ማሰብ አቁም። ጊዜ ፈጣን ተጓዥ መንገደኛ ነው። የገንዘብ አቅምህን ገንባ፣ ዲሲፕሊንህን ገንባ፣ የህይወት መርሆችህን ገንባ።
ስምህን ገንባ፣ መረጋጋትህን ወይም አቋምህን ገንባ። ምክንያቱም በዚህ ዘመናዊ ዓለም ደካማ ወንድ መጠቀሚያ ይሆናል፣ ይጠራጠራል፣ ይወዳደራል፣ ይደበቃል እና ይተካል። ጠንካራ ወንድ ደግሞ እሱ አማራጮች አሉት። እናም በመጨረሻ በአስተያየት መስጫ ወይም ኮሜንት ላይ እውነቱን ንገሩኝ። እሷ አሁን በአንተ ላይ ምን እያደረገች ነው? መጻፋችሁን እንዳትረሱ፣ ምክንያቱም ኮሜንት አነባለሁ እኔ። መልካም ጊዜ።